ሶስቱን የኢቢኤስ ቴሌቪዥን ቻናሎችን በሮኩ ቲቪ ይመልከቱ። እንዲሁም በስልኮ በኮምፒውተሩ አሊያም በቴሌቪዥኑ ሰብስክራይብ ያድርጉ። ንቅንቅ እንዳትል አምሳማ ትክክለኝ ተጠበል ሌባ ይዛችሁ ነው? አው ሌባ ነው ያዝነው። ሌላ ሌባ አለ፣ ተጠንቀቁ። በጣም ጥሩ በጣም ጥሩ። ታንዲቷ እህቴ አናት ላይ ውረድ ብሎ አዞኝ ሄደው አናት ባላስ እኔ አናትሽ ላይ ምን ሳረግ እንዳየኝ አላውቅም። ብቻ ወረድ አለኝ። እንደ የራስ ቅቤ ያረገኝ እኮ አንቺ ያለበትን ንገረኝና ላንተም ይገባሃል ልስጥ። ለመሆኑ እዚህ እንዴት ነው? አይ የጥይት ድምጽ በተሰማ ቁጥር እኮ ነው ግማሹ ከማነው ስሙ ከጋጣ፣ ግማሹ ደግሞ ከሳር ክምር፣ ግማሹ ከእናቱ ጭን አይደል እንዴ እየተጎተተ የሚወጣ። አራት ወረቀቶችን ለቤተሰቦቹ እንዳደርስለት ብቻ ነው ነገረኝ። በአንሽና ደብቂው ለክፉ ቀን ይሆነናል። አንሹ ቶሎ በያ። እነኚህ አራቱ ወረቀቶች አንድ ላይ ካልተገጣጠሙ የተቀበረውን ንብረት ማግኘት አይቻልም። መላ ነው የጠፋኝ። ካርታ የሚመስል ነገር ተስሎ አይቼ ነበር። አይኔ ጃጂ ታደሶ ሲሞት ዝም ልበል? ይሄ እኮ ሰው አይደለም አውሬ እኮ ነው። እንዴ አንተ ምን ሆነሃል? እንዴ በግድ አውሬ ካልረዳው የምትለኝ ምን ሆነ ነው አንተ? ማቀው ነገር ያለ እግዚአብሔር ከዚህች ምንም ማቀው ነገር የለም። አንተም ማታውቀው ምንም ነገር እንደሌለ አውቃለሁ። አሁን ስለ ወረቀቱ ልትነግረኝ ፈቃደኛ ካልሆንክ ቀስ በቀስ ስጋህን እየቆራረጥ ገለሃል። ቆምዳ ተንቀሳቀስ።
እሺ ምን ላድርግ? እሱና አለቃው ቤቴ ድረስ መጥተው ባለቤቴንና ልጆቼን ገደሉ። ንብረቴን ዘረፉ፣ ያለ ዘር አስቀሩ። አንተ ብትሆን ምን ታደርጋለህ? እርግጠኛ ነህ ሰውየው የጀነራል የቅርብ ሰው ነው? አዎ የቅርብ አሽከሩ ነው። እንደውም ልጄን ተኩሶ የገደላት ራሱ ነው። የሱ ጉዳይ በህግ ይታያል። አንተ ግን ከዚህ በኋላ ማንንም ሰው ላይ ጥቃት ብታደርስ ምህረት አይደረግልህም። እውነት እናንተ የቤተሰቦቼን ገዳዮች በህግ ካስቀጣችሁልኝማ ምን ላድርግ? ከዚህ በኋላ ስለ በቀል አስባለሁ። አሁን መሄድ ትችላለህ። ስንፈልግህ ትመጣለህ። ስሚ ሴትዮ፣ የሰው ባል ግን አንቺ ምን አርገኝ ብለሽ ነው የሰው ባል ላይ የምትንጠለጥኝ? ዘላለምሽ አይዝረክረክ አትዝረክረክብኝ። ባልሽ ነው እንጂ እየገለበጠ እንደ እባብ እየተሳበ ቤት የሚገባው ይሄን ካቲካላውን እየላከ የኔ ባል ጨዋን ያስነካሹን አስነክተሽ አርሰሜን ግባ በሉት አሉ። ያቶ ዘለቀ ቤት ነው? አይ አይደለም፣ የሚቀጥለው ሶስቱን የኢቢኤስ ቴሌቪዥን ቻናሎችን በሮኩ ቲቪ ይመልከቱ። እንዲሁም በስልኮ በኮምፒውተሩ አሊያም በቴሌቪዥኑ ሰብስክራይብ ያድርጉ። አይኔ ሁሉ ያቃጠለ። በስመ አብ። ለምን ተመለስክ? ተመለስ ብለኝ ነው። እና እሱ ተመለስ ያለህ እንደሆነ አንተ ምን ብለህ ትመለሳለህ እንዴ? ምን ላድርግ? ድሮ አባቴ ምክር ስማትኛ ነበር። በቲቪ ላይ ነበር። አሁን አውርታም ልብ ሁሉ ይቀበሏል አይደለ? እና ድሮ ነው የተናገርኩት። እሱን ዛሬ ተናግሬያለሁኝ እንዴ? ካሁን በኋላ ነግሬሃለሁ። ውርድ ከራሴ እንዳትሰማ እሺ? አዎ ካሁን ደግሞ ምን እንደማደርግ ታውቃለህ? እንደ አታሙየው ደልጄ ወቅጬ ወስጄ ነው ማስረከብልህ እሱ። እንዲህ አትበለኝ። የአባቱ ልጅ ምን ይመስላል? ሂድ ከፊቴ ላይ። ከዚህች ግቢ ደግሞ እንዳትወጣ ነግሬሃለሁ። ማነሽ ወርቄ ነይና ነሳሽ። እንግዶች መምጫቸው ሳደርሰው ቡና ማቀራርቢ ሲኖቹን ማምጭልኝ። ኧረ ተቃጠልኩ። ያቺ አቃጥላኝ የልጅ አባቷ አቃጠለኝ፣ እሷ አቃጠለኝ። ገበበቱ አተቃጠልኩ። እንዴት ልሆን አሁንስ? እኔ የምለው ያ አበጄ የተባለ ጥላ ቢስ ትላንት እኔ በሌለሁበት መጥቶ ነበር። አክስቴ ደግሞ
እኔ የምለው ሰንሰል በሞላበት ግቢ የባህር ዛፍ ፍሬ ምን ያደርጋል ነው ወይስ? አክስቴ ደግሞ ከተማ ከርመሽ ስትመጪ የልጆቹም ጨዋታ ተዘነጋሽ መሰል። ቆይ ወጥቻ አድል በላቸው። አይ የልጅ ጨዋታ ይሁን እስቲ። እንዳምህ ብዬ ነው ህመሙ እንዳይሰማህ እማጠጣህ። አሁን እኔ የምለው ምን ልትነቀስ ፈልገህ ነው የመጣኸው? አባቴ በንጉሱ ዘመን ሞአንበሳ ተነክሰው ነበር። ከዛ ንጉሱ ከስልጣናቸው ወርደው ወታደራዊ መንግስት ሲተካ ማጭድና መጥረቢያ ተነክሰው በሌላ እጃቸው ላይ ያለውን አስጠፉት። እሺ እኔ ደግሞ በአዲሱ መንግስት ምን እንደሚነቀስ ላማከር የመጣሁት። ይሄ ከባድ ጥያቄ ነው። በል በል እየጠጣን እንማከራለን። ጠጣ ጠጣ። አዎ ይኸውልህ አንቺ ሴትዮ ደግሞ ምን ቀረሽ? ምን ፈለግሽ? ደጋግሜ እነግርሃለሁ። አትድረስብኝ፣ አልደርስብህም ብዬዋለሁ። ይሄን ልጅ ተረከበኝ፣ አስቀምጠው አንተ ጋር እንዴ። ሰማሽ? በአንድ የቤት ጣራ ስር ልጅሽን ማሳደግ እንዴት ያቅትሻል? አንድ ልጅሽ አይደለም። እሱን አንተ አትነግረኝም። ደግሞ ከንፋስም አይደለም የወለድኩት አውቃለህ። ከንፋስ ወልጄዋለሁ 10 ጊዜ። ልጅሽ አትበለኝ። አንተ ተመልሰ እኔ ደጅ እንዳትመጣ ነግሬያለሁ። ይኸው ቤቱ ናቁጭ በል ማስቀመጫ ይታል። አብረን እሱ የሚሰራውን ስራ ተማርና አንተም ነገ እንደሱ ነው። እዚህ አስተምርህ እንካት ይካላ። ሌላ ምንም የምታደርግልህ ነገር የለም። አለመታደል ይሄ ልክፍት ነው። ልክፍት ምን ነው ደነገጥክ እንዴ? አይዞህ ልማዷ ነው። እንደዚህ ይሆናል። ሰማህ? አረቄ ጠጭም ሆነ አረቄ አውጪ ሚስት እንዳይሰጥህ ጸልይ። እውነቴን ነው የምልህ። አሁን በዚህ ግርግር ሰዓት ምንም ነገር ማድረግ ትተህ አርፈህ ይህን ጊዜ ያሳልፈህ ተረጋግተህ ስራን ብትጀምር ይሻላል። የበጎች መበርገግ ለቀበሮ ሰርጉ ነው ሲባል አልሰማህም? በደንብ ሰምቻለሁ፣ ግን ሰርግ ይሁን ሞት አላየሁም። ሰው አለ ተብሎ ደግሞ የማይቻል ነገር መሞከሩ ጥሩ አይደለም። ይህ መንግስት ከተረጋጋና ጊዜ ካገኘ የምፈልገውን ነገር ማግኘት አልችልም። እናማ የምገርፈውን ገርፌ የምገለውን ደፍቼ ንብረቴን በእጄ ማስገባት ያለብኝ ብቻ። ቆይ በዚህ ሳምሶናይት ውስጥ ምንም ፍንጭ የሚሰጥ ነገር አላገኘም? ፍሬዬ ምንድን ነው?
አጥሚት ሰርቼልሽ ይዤ መጥቼ እኮ ነው። ታዲያ ምን ላድርግ? እኔ ፔርሙስ ውስጥ አትጨምረውም እንዴ? አይ ጨዋነሰ ስኳር በዛ ብለሽ እንዳትቆጭኝ። በቃ አንቺው ራስሽ ስኳሩንም ጨውንም አንዴ ጨመርሽበት ወስጄ እንደገና ትንሽ አንተክትኬ አምጥቼ ፔርሙዝ ውስጥ እንድጨምር። ምን ነው ጨውም ስኳሩን በቀረና ያንተ ደም በተንተከተከ። ዞር በልኝ ካጠገቤ። ይጹብ ትዝ ማንስከን ሄሉ ጊዜ ሱቅ ማመናጨቅ ምስከን ሄሉ ትክስታታክም ዲስ ፈትም ለዚህ ፈርዱብኝ ማለት እዚህ ብትኛ አንተ ምን እያልክ ነው? ሶስቱን የኢቢኤስ ቴሌቪዥን ቻናሎችን በሮኩ ቲቪ ይመልከቱ። እንዲሁም በስልኮ በኮምፒውተሩ አሊያም በቴሌቪዥኑ ሰብስክራይብ ያድርጉ። አንተ ምን እያልክ ነው? ምነው ናንዋ ምን ሆነሻል? ተክዘሻልሳ? ምን ነው አልተክዝ? ምን ነው አላዝን? ምን ነው መዋ ምን ገጥሞሻል? ሰላምም አይደል እንዴ? እኔ የምለው እንደው ይሄ አበጀ ተብዬ ጠላቢስ አንዲቷ እህትህን እንዲህ ልቧ ጥፍት እስኪል ሲያባብል ዝም ብለህ የምታየው ፈርተህ ነው ወይስ ተስማምቶሃል? ማንም ይፈራ? እኔ ታትየ ልጅ ነኝ የምፈራ? ከአንድም ሁለት ሶስቴ በወንድ ደንብ ቤቱ ደጃፍ ድረስ ሄጄ ከአንዲቷ እህቴ ላይ አናት ላይ እንዲወርድ ነግሬዋለሁ። ተያ በኋላ እንኳን ባጠገቧ ባለፈችበትም አያልፍ። እሷ አንተን ፈርቶ እሷ አንተን ሰምቶ አይደለም ባለፈችበት ላይ አልፍ። ከአዲስ አበባ የመጣው እስቲች ቦታ ላይ ብብቱ ስሮች ሽቋል ነበር እንዴ? ምን ያድርግ? በቤቱ በሰፈር ወንድ የለም ብሎ አይደል እንዴ የሚዘባነነው? ወይኔ እናኔ ወይኔ ዘሮች ሁሉ አልቀው ወይኔ። የቅል ራስ እንዴት ቢደፍሬ ነው ከቤት የሚገባ? በይ ትሰማኛለህ? ይሄኔ ቴዎድሮስ ቢኖር ኖሮ አይደለም ከቤቴ ከመንደሩ ዘር አይልም ነበረ። ምን ያድርግ? ለመሆኑ ብቻ ነገር የማን ዘር ነህ? የእህቴ አይደለም። እኔማ የታትየ ልጅ አይደለሁም። ሄጄ አናቱን ብዬ ባልደፈው። ዘመድኩን መኩሪያ የት ነው ያለው? ኧረ እኔ እንጃ የት እንደሄደ አላውቅም። ከቤት ከወጣ ለራሱ ሳምንት አልፎታል። ሁሉንም ፈተሻችሁ? አዎ ፈትሻለሁ። ምንም የተገኘ ነገር የለም? ምንም የተገኘ ነገር የለም። እንሂድ። ቆይ እኔ የምለው እቺ ልጅ ጧት የጀመረች ቀኑን ውላበት ሌሊቱን ሙሉ ዝም ብላ መጥባት ነው እንዴ? ትመጠምጣለች፣ ትጠባለች። በስማ መስከረምም እንደዚህ አልጠባ። ምን አለ ትንሽ ብታሳርፍ ያበናትሽ። በቆሬውን ተውና ለእንግዳ ወንበር ስጥ። አይ ምንም ችግር የለውም። ብዙም አልቆይ ወይ ከጸጋዬ ጋር ሰላም እንሆናለን። አንቺ ግን እንዴት ነው? በረታሽ? ይበርቱን። ሰላም
እንደወለደች እኮ አላለም። አንተን ላነጋግር ነበር የመጣው። ጸጋይ አቤት። አንተ ጸጋይ ወይ አንተ ጸጋይ ወይ የኔ መቤት ጸጋይ ወይ መቤቴ ምንም ቀያሪ ሽንት ጨርቅ የለኝም። ሱቁጣና ኦሞ ገዝተክ ለቅለቅ አድርግና አስጣልኝ። እሺ ነኝ። ቶሎ በል። እሺ ይቅርታ ዘመድኩን አትቆይም ማለት? አዎ ምን አይ ወደ ሱቅ ልሄድ ስለሆነ ልትነግረኝ የፈለግኩ እንጂ ብናወራ ብዬ ነው። እሺ እኔም ፕሪንት ሰናብቻት ይሄን እናውራ። እሺ ፍሬ እሺ ሰላም እሺ እኔ ግን አቅጣጫ መቀየሩን እመርጣለሁ። ለምን? እንዴት ለምን ትለኛለህ? ቤትህን ከርቸሌ ማዞር ፈለክ እንዴ? እና ይሄ ሁላ ንብረት ከእጄ ሲወጣ ዝም ብዬ ማየት አለብን? በእርግጥ ልክ ነህ፣ ግን ጥንቃቄ ያልታከለበት አካሄድ እየሄድን ችግር ውስጥ እንዳንገባ ብዬ ሰጋለሁ። ምንም ቢሆን ወደ ኋላ እንደማለት ታውቃለህ። ምን ነካ ወንድሜ? እልህና ጉልበት የትም አያደርስ። ብልጠትን አብዝተህ ወዳጅህ አድርጋት ትለኝ አልነበረም? ምን ነው ሞኬ ፈራህ? አልፈራውም። ከዚህ የባሰ ስንት መንገድ መተናል አይደለም እንዴ? ከኔ ጋር ሆነ ፈጽሞ እንዳትፈራ። የአባቴን አጥንት አልፈራም። ካሁን በኋላ ደግሞ በጣም በድፍረት መስራት አለብን። አልገባኝም። አንተ ግን ምን አስበህ ነው? ለሚስትህ ምንም ነገር አልነግራትም። አንተ ብቻ ወረቀቱን ስጠኝ። እንዴ ወረቀቱንማ እኮ ይዤ ከእናንተ እንደተመለስኩኝ ገና ቤት ስገባ ይህ ወረቀት ካላቃጠልከው አቃጥልሃለሁ ብላ ብትለኝ በቃ ነብር ብትሆንብኝ በቃ ለሷ ምን አልከ? እንዴ ምን እላታለሁ? በቃ እንዴ እኔ ከምቃጠል እሱ ቢቃጠል አይሻልም? ሶስቱን የኢቢኤስ ቴሌቪዥን ቻናሎችን በሮኩ ቲቪ ይመልከቱ። እንዲሁም በስልኮ በኮምፒውተሩ አሊያም በቴሌቪዥኑ ሰብስክራይብ ያድርጉ። አይ መኮንን ዛሬ ምን እግር ጣደህና መጣ? እውነተኛ ወዳጅ እኮ የደስታ ጊዜ እስከዚህ የጭንቅ ጊዜ ነው የሚገናኘው። እሱስ አልተሳሳትክም፣ ልክ ነህ። እንዴት ነው ግርግሩ እናወቀው? አይ እስካሁን እኛ ጋር አልደረሰም፣ እግዚአብሔር ይመስገን ደህና ነን። ስራስ አልቀዘቀዘም? እንደው ባይገርምህ ብሶበታል እንጂ መቼም የዕለት ጉርሴንና ማኩረፊያዬን ካገኘሁ ተመስገን ነው። አንድ ጠቃሚ ብርቱ ጉዳይ ላማክር ፈልጌ። እኔም እኮ ጠርጥሬያለሁ፣ ያለ ምክንያት አልመጣህም። ታዲያ ዳርዳሩን ምን አስሮጠህ? እንዴት ነው? አለ ምክንያት የመጣህ አልመሰለኝም። አይነ ውሃ ያስታውቃል። ልክ ነው። ነገሩ ግን ለሁላችንም ጠቃሚ ጉዳይ አድርጋስ። ታዲያ ልስማዋ። ነፍሱን ይማረውና ሟቹ ወንድማችሁና ሁነኛ በጊዜው ጥሩ ወዳጆች እንደነበሩ ታስታውሳለህ? የእነሱ ወዳጅነት ታዲያ ለእኔ ምን ጠቀመኝ? ምን ጠቀመኝ ነው? ግን በጭንቁ ጊዜ ለእናንተ ለሁላችሁ የሚጠቅም ነገር ለእናንተ እንዳስቀመጠላችሁ ነግሩት። እሺ። እና
አደራ እኔ በህይወት ባልኖር እንኳን አንተ እርዳቸው ብሎት ስለነበረ ሊረዳቸው በቁማናው ያረዳን አጽሙ ነው የሚረዳን ከሞተ በኋላ። አንተዬ ይሄ ተአምር ነው። ታዲያ እኔ ቤት አስውጦ ያስመጣህ እኔ ብቻ ነኝ እንዴ ያለሁት? ሌላም እኮ ቤተሰብ አለ። አንተ ስለምትቀለኝ ከአንተ ብጀምር ይሻላል። አይ እኔ እንኳን አልቀልህም፣ ከባድ ነኝ። ከኔ ጋር ጊዜ ባታጠፋ ጥሩ ነው። እንደው ትንሽ ፍንጭ የሚሰጥ ነገር እንኳን አላገኘም። አይ እኔ ምንም የማውቀው ነገር የለም። ምንም የማውቀው ነገር የለም። አይገባህም እንዴ? ምንም የማውቀው ነገር የለም። ይሄ አለመታደል አሁን ሳስበው በቃ ምንም ሁላ የሚሆን አይመስለኝ። ንግስቲ ነስሽ ጸጋዬን ግን ፈጽመ እንዳታምኑ። ምን ነው እየዋሸ ነው ብለሽ ነው? በደንብ ሚስቱ የፈለገ ነገር ብትለው ያን ያህል ሁሉ ሀብት የሚያስገኝለትን ነገር ያቃጥላል ብሎ ማሰብ። አንቺ ጸጋዬን ስለማታውቂው ሚስቱን እኮ የፈጠረችው ነው የሚመስለው። እንደ ሰው መሰለሽ የማያት? በቃ ለሱ እኮ ፈጣሪው ናት። እና ታዲያ ምን አሰብክ? በዚህ ሁኔታ መቀጠል እኮ በጣም ያሳስባል። እኔ የሰው ቤት ስበረብር ታጋዮቹ ደግሞ የኔን ቤት ከበረበሩና እኔን መከታተል ከጀመሩ ሌላ የፈለጉት ነገር ያለ ይመስለኛል። እንዲህ ለጥያቄ ምናምን ብለው ቢያዘናጉ እንኳን እንዳትዘናጋ። ያዙ ምልኩ አይመስለኝም። እኔም አንቺ እንዳልሽው ከሀገር መውጣቱ ነው የሚሻለኝ ብዬ ዛሬ ጠዋት የቦቲ መኪና ሾፌሩ አናግሬው እንደምንም ብዬ ጅቡቲ ያስገባለሁ ብሎኛል። እዚህ ሆነ መታሰር አይቀርም እንጂ ታውቃለህ፣ እኔ ካንተ መለየት ምን ያህል እንደሚከብድ። ትንሽ ጊዜ እኮ ነው፣ ይበዛ 2 ዓመት። ከዛ እኔ ወዳለሁበት ሀገር ትመጪና አብረን መኖር እንጀምራለን። እኔስ ከአንቺ ተለይቼ ሰው የምሆን ይመስልሻል? አንተ ግን ምን ይመስልሃል? ማለቴ ለአራቱ ቤተሰቦቹ የላከው ፖስታ ንብረቱን ባንክ አስገብቶ ወረቀቱን ይሆን እንዴ ድርሻቸውን የላከላቸው? አይደለም። ለቤተሰቡ መበታተን ምክንያት ስለሆነ በዚህ ሲጸጸት እንደነበረ አውቃለሁ። ቤተሰቦቹ እንደ ድሮ ለማቀራረብና ተፋቅሮ እንዲኖሩ ለማድረግ ሲጥር እንደነበረ አውቃለሁ። ታዲያ ምን ያደርጋል ብለህ ታስባለህ? ሩሲያ ሄዶ የመረጃና የጦርነት ስልቶችን ተምሯል። ከበሪው እንደተረዳሁት እነኝን ስልቶች በመጠቀም የሆነ ከበድ ያለ የተወሳሰበ ነገር ሳይቀምር አይቀርም። ምን ተሻለ ታዲያ? ግድ የለም። ያቺ ጸጋዬ ብትገረፍ ሳትቀበጣጥር አትቀርም።
እንደምን አልሽ ስንዱ? እንዴት ዋልሽ ሰርኬ? እግዚአብሔር ይመስገን። አብረን እንዝለቅ እንጂ ተጫካው። አይ እኔ ቆያለሁ። ሂጂ አንቺ ዝለቂ። በይሽ። ሰላም ዋል። ሰላም ዋል። አበጀ ወይ ና ሂዳለኝ። ሄደኝ አሁን ቻለብላቢት ደሞ እኮ ሰፈር ሄዳ ታወራውና በይ እንጂ እንደው ወቀኛውም በዛ አንቺው በይ እንጂ አለሜ። ስሚኝማ ሰርኬ ስንዱን አላየሻትም? ኧረ አሁን ስመጣ ተጫካው ቁጭ ብላ ነበር። ምን አብራሽም አልመጣ ታዲያ? እኔ እንጃ እንሂድ ስላት አንቺ ዝለቂ ቆያለሁ አለች። ያ ወስላታ ሴት አብሯት ነበር እንዴ? ኧረ እኔ ማንንም አላየሁ። እንዲሁ ባይበላ ባይጠጣ አንቺ ካለሽ ድፍት ያርገኝ ሚካኤል ግን ስሙ አንቺ ታለሽ ባዶ እጅ ነው አይተው ጭቆጭኝማ ወይ ሶስቱን የኢቢኤስ ቴሌቪዥን ቻናሎችን በሮኩ ቲቪ ይመልከቱ። እንዲሁም በስልኮ በኮምፒውተሩ አሊያም በቴሌቪዥኑ ሰብስክራይብ ያድርጉ።